ምንድነው እንደዚህ መታቀፍ? ምንድነው እንደዚህ? ኧረ ልጁን አያችሁ። ዛሬ ደግሞ ደረቱን ከፍቶ ነው የመጣው። ወይኔ ሄሉ ብቻሽን፣ ሄሉ ይበቃሻል። እንደኛ ያብ እንዲጎዳ አንፈልግም። በቃ አቁም፣ ይበቃሻል። ድራማ እንደምትሰሪ እናውቃለን። ሲጀምር ደግሞ አንቺ እንደዚህ አይነት ሰው የምታደርጊ አይደለሽም። ያብዬን አትግጂ ማለት ነው። ያብም አለ በቃ እኔ በእንደዚህ በቀላሉ አልተውሽም፣ ስላልናደድሽኝ ነው እንደዚህ ሰሆነ የነበረው ብለሻል አይደለ? ምንድነው እንደዚህ ውጥር እያረገሽ ያለው? ኧረ ተይ ያብ። ልዑል ራሱ ተናደደብሽ። የምር ካንቺ የሚጠበቅ ነገር አይደለም ማለት እውነቱን ነው። ካንቺ የሚጠበቅ ነገር አይደለም። ስርዓት ያዢ በሕግ አምላክኛ ለምንወድሽ ራሱ ለኛ አልሞራል ስትይ እንዲ ላንቺ ለምንከራከረው ስትይ ራሱ አስተካኪ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ያለውኝ ይመስገን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁ። ዛሬ ሄልዬ ምንድነው እንደዚህ ማማር፣ እንደዚህ ልብስ መልበስ፣ እንደዚህ ፏቅጭ እንዴ እናንተ? ሄሉ አላማረችም ወይ? እንዴት እንዳማረች አያችሁ? ኧረ በስመ አብ መንፈስ ቅዱስ። ምንድነው? ከየት ነው መልክ የሚመጣ? ወንዶቹ እነዚህ ሲመጡ ነው እንደ አብሮ ነው እንደ መልክ እየመጣ ያለው ወጥተዋል። እና ሄሉ ስነ ስርዓት አድርጊ። በቃ ካንቺ የማይጠበቅ ነገር ነው። ይበቃሻል እስካሁን ድረስ ሰራሹ። ስለዚህ ይቅርታውን ተቀበይ። በቃ እኛም እናውቃለን እኮ ድራማ እየሰራሽ እንዳለ። ወይኔ ልጁ ያብን እንዴት እንደሚያያያችሁ ነው። አቤት ቅናት ተንጨራጨረ ያብ ማለት ነው። ቆፍጣን ነው ደግሞ ደስ የሚለው። ቆፍጠን ብሎ ነው እንደሌሎች እኮ ዘለል አይልም። ቆፍጠን እያለ ነው የሚያወራው። ማርያምን ሄሉማ ላንቺ ያብ ነው የሚገባሽ። በቃ ቆፍጠን ብሎ ነው የሚያወራው። ማስጠንቀቂያ መናገር ያለበትን ተናግሮ ማለት ነውና ሄሉ ይበቃሻል። ወደ ራስሽ ተመለሺ፣ ክብርሽንም ጠብቂ እና የመጣውንም ልጅ በቃ በሰላማዊ መንገድ ዩቲዩብ ከፍተሽ ስጪው። እዛ እንደፈለገ ደረቱ ላይ የምትለጠፍ ሴት ካለች አምቶ ይለጣጠፍ። አንቺ ለቀቅ ያርግልን። አዎ አንቺ ያብ ብቻ ነሽ። በቃ ያብ ይወድሻል፣ ያፈቅርሻል። አየን እኮ በትላንቱ ቪዲዮ በደም አርገን ነው ያየነው። እና ሄልዬ አስቢበት። በቃ ይበቃሻል። ነገ ደግሞ በማይሆን ነገር እንድትመጪ አንፈልግሽም። በቃ ምክንያቱም ማለት ነው አንቺን በሰራሹ ስራ ነው እሱም እንደዚህ ያደረገው። አሁን ደግሞ በቃ ቅጣል ለቅጣል ልትቀባበሉ ነው ማለት ነው። እና ውዶቼ ግን ልጁ እንዴት አባቱ ደግሞ ዛሬ አማረበት። ወይ ሄሉ ከመልክ ካለባበስ ከምን ዋልኳን የጠበቀችው ዋልኳን ደግሞ ደስ እያላት ነው ካያቻት ማለት ነው። የምሬን ነው የምላችሁ። በጣም ደስ እያላት ነው፣ የተደሰተች ነው። በያብ እንደዚህ መሆን ደስታ ላይ ነው ያለችው። ደስታ ላይ ከፊቷ ቁም ነገር እኮ በቁም ነገር ተመስጣ ነው የሚያወራውን ነገር ምሰማ ማለት ነው። እና ተደስተሻል፣ ተደሰቺ። ያብ እንግዲህ መልሶ ዞሮ እንደማይፈልግሽ በቃ በቀላሉ እንደማይተውሽ ተናዶ ይሄን ነገር ሁሉ እንዳደረገ ሁሉ ተናግሯል። እንደገናም ደግሞ ሁለታችሁም እልክ ስለምትያያዙ ነው ለዚህ ደረሳችሁት። ለዚህ ሄልዬ ወደ ፍቅራችሁ ተመለሱ። ሌሎች እንደሚሰሩት ስራ አክት እንዳታረጊ። ይሄ ካንቺ አይጠበቅም የኔ ፍቅር። እና ወደ ራስሽ ተመለሱ። አይደለም ውዶቼ፣ አሁን ምፈራው ነገር ምንድነው ታውቃላችሁ? ይሄም ቀስ በቀስ አፍቅሬሻለሁ ብሎ እንዳይመጣ ነው ምፈራው። ስለዚህ ወደ መቀራረብ ጥሩ አይደለም። ሄሉ ከወንድ ጋር ከተቀራረበች ማለት ነው ሌላ ነገር ነው የሚመጣው። እንደዚህ በማይሆን ሙድ ከመጣች ማለት ነው። ስለዚህ ወደ ራስሽ ተመለሺ፣ ወደ ቤትሽ ተመለሺ፣ ወደ ትዳርሽ ተመለሺ። ልጁንም ደግሞ አታስንቂው፣ የምር አታስንቂው። ግን ቦዲጋርድሽ ማለት ነው ስርዓት ያለው ይመስለኛል። አዎ ምክንያቱም ቀስቀዝ ብሎ ነው የሚያወራው። ቀስቀዝ ብሎ ፍሬሽም ስለሆነ ነው መሰለኝ ካሜራ ላይ ረጋ ብሎ ነው የሚያወራው። ብቻ አንዳንድ ቦታ ላይ እንደ ቦዲጋርድ ያጫውተዋል እንጂ ወይ ልሁን በጥፊ አጎረሳት እኮ ልሁን ያም ማለት ልሁን የእህቱ መከታ የምር በቃ ወንድም ማለት ነው። እህቱን ሲቀጣ እንደዚህ ነው። አዎ አንተማ ሄሉም ማለት ነው ውስጥ ጋር አስገብተ ማለት ነው መቆንጠጥ ነው ያለብህ። ቁንጥጥ አድርገ ነበር ማውጣት የነበረብህ። ለምንድን ነው ሳታውጣት ሳቆረጥጣት ወዲያ አይመለስካት? አለዛማ አሰማም። ለዚህ ወስደሃት ማለት ነው ሉሌ እንደለመደብህ እህትን ቁንጥጥ አርጋት። ይሄ ካንቺ ማይጠበቅ ነው። እንደዚህ አይነት ስራ አትስሪ በላት። ወደ ራሷ እንድትመለስ አድርጋት። ልውልዬን ሸንቃጣ ማለት ነው። አንድ ወር ሙሉ ለምን አባቱ ብለና መጣፋኛ እናፍቃለን። እኛ ምናከብር እህቶቹ ካለንልህ። በተለይ እኔ ደግሞ
በጣም ነው እንግዲህ እና ሄሎ ወደ ራስ ተመለሺ። የምር የዛሬ ቪዲዮ ያብን በጣም ነው ያሳዘነኝ። ምክንያቱም አንቺ እንደዚህ ፏ ብለሽ ብትን ብለሽ ያውና ቀለን ተነጋግራችሁ እንደምትሰሩ ቢሆንም ግን ማለት ነው ቢሆንም ወንድ ልጅ ቤት ማጣት የለብሽም። በወንድ ልጅ ክብር እንደዚህ መጫወት የለብሽም። እንዴ ቀለበት አደረግሽ አይደለ? ምንድነው? ይበቃሻል። በቃ በደም አርገሽ ያብን አይተሽዋል አይደለ? በደም አርገሽ ማለት ነው። ዛሬማ እሱ ሲያወራ ማለት ነው እኔ እንደዚህ ስለምወድሽ እንደዚህ አንቺ እንደዚህ አርገሽ ይቅርታ እስክትጠይቂ ነው የምጠብቅሽ፣ ከዚህ በኋላ ላይሽ አልፈልግም፣ ፍቅረኛ አይናት ምናምን ሲል እንዴት ተመስጣ እንደምታየው በጣም ነው ልቧ ቂቤ ጠጣ ያለው ተደስታ ማለት ነውና ውዶቼ ማሮቼ ብቻ ፈጣሪ አንድ ያደርጋቸው። የምር ያብም ምልከኛ ነው እልክ እየተባባሉ ማለት ነው ሌላ ጣጣ ውስጥ እንዳይገቡ ነው የምፈራው። ምክንያቱም እልክ በጣም እሷ ምልከኛ ናት። ከንት ሄዳ ሞክራ ካቀጠት እልኳን ነው እሱ ላይ የምትጨርሰው። ስለዚህ ማለት ነው ያብም ተረጋጋ፣ ሄሉም ደግሞ ተረጋጋሽ። በቃ ሁለቴ አድርገሻል፣ ሁለቴ ቀርተሻል፣ ይበቃሻል። ወደ ራስ ተመለሽ። አሁን ከዚህ በኋላ ስትመጪ ማለት ነው ከያብ ጋር በቃ ተቃቅፋችሁ ይቅርታ ተጠያይቃችሁ ምናምን ነው የምናይ። ወይኔ እዚህ ታውዶቼ እዚህ እየጮኸ ያለው እና ሄልዬ ይበቃሻል። በቃ ከዚህ ልጅ መራቅ አለብሽ። እኛ እንድትርቂ ነው የምንፈልገው። ምክንያቱም የልጁ ነገር አላማራንም። እንዴ ቅፍ እያደረገሽ እኮ ነው ያለው። በጣም እያቀፈሽ ነው። በቃ በጣም እየተነካካችሁ ነው። እኛን ይሄንን አንፈልግም። ወደ ራስሽ ተመለሽ፣ ክብርሽን ጠብቂ። ልዑልም ክብርሽን ጠብቂ። እንደዚህ አይነት ነገር እንዴ ልዑል ራሱ ተጨነቀ እኮ በኮመንት ማለት ነው። ኮመንት ላይ እንደዚህ አትበሏት እሷ ልታስቀና ነው ምናምን ብዙ ነገር ብሎ ተነስቶ ሂዶ ሲያይ ማለት ነው በጣም ነው ያፈረው። ስለዚህ ልዑልንም አታሳፍሪው። ለመጣው ልጅ እንግዲህ እነሱ አናቀውም ብለዋል። ስለዚህ አንቺ ባመጣሽው ልጅ ለስንት አመት ጓደኝነታችሁን እንድታጪ አታድርጊ ብዬ ነው ማስበው። ሄሉዬ ያው እንግዲህ ከተመቻችሁ እንግዲህ ያው በደም አርጋችሁ ስሩ። እኛንም አጨልሉ፣ እናንተም ጨልሉ። ምክንያቱም የእናንተ ጣጣ አያልቅም። ያብ እንግዲህ ቆረጠለት ነው። ያብ እንደሌላ ወንድ አይደለም። በቃ ቆራጥ ነው የሚመስለኝ። ስለሚወድሽና ስለሚያፈቅርሽ መሰለኝ እንደዚህ ይሆነ ያለው። ስለዚህ ማለት ነው እንደዚህ ብዙም ጊዜኛ ስናበረታታሽ ማለት ነው አይ እንደዚህ ለማስቀናት ብላ ነው ምናምን ብለን ብዙ ነገር ስንናገርሽ አንቺ ወደ መጥፎ ስራ እንድትሄጂ አንፈልግም። ይበቃሻል አንዴ ከቀጣሽው ማለት ነው። አሁን ብዙም ጊዜ እንደዚህ እሷ እንደዚህ አታረግም ብለን ስናወራ ስሰሚ ማለት ነው ይሄ ጨዋታሽን አሁንም ማስኬድ ትፈልጋለች። ለዚህ ማለት ነው እኛ እንስማማም። በቃ ታረቂ ከያብ ጋር ወደ ራስሽ ተመለሺ፣ ወደ ፍቅራችሁ ነው። ከዛን ደግሞ እንደለመደብሽ ወደ ፕራንክ ተመለሺ። በዚህ መልኩ እንዳትመጪ። በተረፈ ወዶቼ ላይክ ሼር አድርጉኝ፣ አበረታቱኝ። ወዳችኋለሁ። ባይ